ከመጣሁት እዚች አዲስ አበባ ነው። ልታቁኝ ትችላላችሁ። ከሞት ያዳነኝ እዚህ ቤት ላይ ያለው ቅባት ነውና በጣም ከዚህ የዛሬ 2 ሳምንት ክንታሮት 4 ወር ሙሉ ውጭ አያስወጣኝም ነበር። በቃ በማህፀኔ ዙሪያ ላይ ነው ያለው። ለማንም የሚናገርበት ላስተምነ ዶክተር እንኳን መናገር የሚያሳፍርበት ቦታ ነበርና የዛሬ 2 ሳምንት እዚህ እየተሰበከ ነበር። ያ ስብከት ተሰበክ እንደ መርፌ ወጋኝ። መቀመጥ አቅቶኝ ነው ቸርች ማልመጣው። በቃ ዛሬ የኔ ቀን ነው አልኩና እዚህ ጋር እየጸለየ ያለ እንደ መርፌ ወቅቶኝ አላስቀምጥ ስለ ሽንት ቤት ገባው። ይቃ ነበረች አይኖንተኝ ውሃ ጨመርኩና በእምነት ሽንት ቤት ገብቼ ውሃ ጨምሬ በዚህ ውሃ አጠብኩ። ቤት ሲሄድ በቃ ቤቴ በጭንቀት ነበር። ቤት ሄድኩ ድኛለሁ። በዚህ ደርሼ የሰበከ አማኝ ቅዱስ ነበረ። ቅዱስ የሰበከ ስብከት ለኔ መዳን ሆኖልኛል። ተባርከሻል አለኝ። በጣም ደስ አለኝና ቤት ገባው። ቤት ገብቼ አሁንም ያችን ውሃ ጨመርኩበትና ደግሜ ሳጥብ እንዳለ የቀለጠ በቃ ቀለጠ። ቦታው ምንም አይታወቅም። እንዴ ሲናገር ቀልድ ይመስላችኋል? እህቶቼ መቀመጥ አልችልም፣ አልወጣም። በቃ በጣም ስቃይ ነበር። ከዛ በዛ የተነሳ ሰዎች ራሱ ያንቺ ትጸልያለሽ፣ ሌሊትና ቀን እረፍት ታሳጥናለሽ፣ እንዴት ነው አንቺ ይማማ ነው ድኛለሁ አልኩት። ቀና ለሁሉም ነገር ድናለሁ እያልኩት እግዚአብሔር አምላክ እዚህ ቤት ላይ በዛች ወንበር ላይ ተቀመጥኩ። እዚህ መጥፋፋ የሰጠኝ ውሃ ላይ ጨምሬ ሲሄድ ልክ እሱ ክንታሮቱ ሲቀልጥ ምን አደረገ? ልቤን አፋነኝ። ሐሙስ ዕለት ስራ ቦታ ሆኜ ሰው ቤት ድርጅት ውስጥ የሰራ ነበር። ስራ ቦታ ላይ ሲደርስ ከዚች በላይ ብቻ ልቤን አፋነኝ። ላለቀስ ነገር ሂጂና ሐኪም ቤት ታያለች። ሲሄድ ደምሽ አልቋልና ግሉኮስ መተከል አለብሽ አለ። ልጄ ትምህርት ቤት ነው። በቃ ምናገረው እኔ ነው ከአምላክ አንተ ብቻ ነህ። ያኔ 2 ዓመት በር ሲዘጋ እዛ ውስጥ ከብቴ የገባሁ አንተን አልኩና ድንገተኛ ክፍል አስገቡኝ። ግሉኮስ እጄ ላይ ተከሉኝ። ያኔ አሁንም ያን ውሃ በቃ አፌ ላይ እየጨመርኩት እየቀባው ደም ይመስል አስታወከኝ ልቤን በቃ ያንቀጠቀጠ ሲያስታወክ ነሱ ትሞታለች ብሎ ዶክተሮች ተራራጡ። ልክ ያ ትኩት አልቆ አንድ ግሉኮስ ሲያልቅ ወደ ራሴ ተመለስኩት እና በዚች ዘይት እግዚአብሔር ቤት በጣም ታምር ሰርቶኛል። እዚህ ቤት ላይ ሐኪም ቤት ስንሄድ ለአንድ ደም ለመስራት 700-800 እንከፍላለን። ግን እግዚአብሔር ቅባቱን በነጻ ሰጥቶን የእግዚአብሔር ቤት ላይ ዘር መዘራትን ይግዛችን ይያዛል። እውነት እኔ እንደዚህ እያደረጉኝ ከዛ ቤት ሲመጣ 1 ሰዓት ላይ ወደ ቤት ትሄጃለሽ አሉኝ። ቤት ሲመጣ ደግሞ ትላንትና ማታ ልጄን ከመሬት ተነስቶ አፈነ። ማታ በጣም ልጄ ደከመኝ። አሁንም ይዤ መጥቻለሁ። ድክም አለ። ከዛ ተነስቶ የኔ ውሃ አፉ ላይ ጨመርኩት። ማይ ልቤና አፌ ጎሮሮ ማጥ አቅቶኛል አለ። እዛው ውሃ ጨመርኩ። ጤና ጣቢያ ወሰድኩኝ። 3 ቶንስል ነው ብለው ሰጡኝ። እንደው ባሰ። ሌሊት 7 ሰዓት ላይ ቲቪ ከፈትኩና ባባ ዛሬ ጀምሮ በቃ የሚያስጨንቃችሁ ነገር ለቆ ይሄዳል። ምን ስብከት ነበር የሚሰበከው። ከዛ ውሃውን ቲቪ ላይ አስጠጋሁትና ጌታ ሆይ አባት የለኝም፣ እናት የለኝም። ትላንትና አሁንም ልጄ ሜዳ ላይ አልጣልክም፣ ያስተማርክ ነው። እባክህ ልጄ መፍትሄ ስጠኝ። ውሃ አስጠግቼ ውሃውን ጠጣ። ዛሬ በእግር መጥቶ እዚህ ቁጭ ብሏል። ጌታን አመስግኑ እና ጌታ ክብሩን ይወሰድ። እውነት እዚህ ቤት ላይ ክብር አለ፣ እሳት አለ። እዚህ መጥቶ ባባ እስከ ስሙ የሚጠራ ድረስ ሳይሆን ገብቶ ብቻ ወንበር ላይ ተቀምጣችሁ ከወጣችሁት በቃል ወርድ ያለው ነገር ይለቀቃል። እውነት በጣም ተገሮት ነበር። ክብር ለኢየሱስ ይሁን። ድካም እንደመጣ ፋይቲንጉ በቃ እንደዋጋኝ ቢሆን እኔ አንድችም ቃል አላድርም። 4 ወር ሲዘጋ ማንንም ካልደወልኩም ለእግዚአብሔር ብቻ የተናገርኩ። በ5ኛው ወር ላይ መጣው። ዛሬ 2 ሳምንት በፊታችሁ ላይ ሊያቆም አበቅቶኛል። እዚህ ቤት ቅባት ዛሬና አስቀምጠ እና ክብር ለኢየሱስ ይሁን። ጌታን ቆማችሁ በሁለት እግራችሁ ቆማችሁ እግዚአብሔርን አመስግኑልኝ። ተባረኩልኝ። ስሜ ግሩም ብርሃኑ እባላለሁ። የመጣሁት ከሆለታ ነው እና እግዚአብሔር ያደረገልኝ ነገር ብዙ ነገር ነው እና ካደረገልኝ ነገር ከሰዓትም አንጻር አጠር አድርጌ እመሰክራለሁ ማለት ነው። እግዚአብሔር ለኔ ያደረገልኝ ነገር እዚህ እጄ ላይ ኪንታሮት ነበረብኝ እና ከስራ እንደወጣው ነው እና ሰኞ ፕሮግራም ላይ ነው እና እየተጸለይ ነበር ጉባኤ ላይ እና ያለባችሁ በሽታ ሁሉ ነገር ታጡታላችሁ ምናምን እያለ እግዚአብሔር ሰው እየተነበየ ነበር እና እንደዛው
ማለት ቀስ በቀስ ከእጄ ላይ ጠፋ ማለት ነው። ለብዙ ጊዜ ነበር እጄ ላይ ነበረው ማለት ነው። እና ሁለተኛ ምስክርነቴ ደግሞ እኔ እዚህ ቻይኖች ጋር ነበር የምሰራው እና ማለት በስራዬ ቦታ ላይ ትንሽ ጫና ነበረብኝ። ማለት ነገሮች አንዳንድ ነገሮች እና ቸርች መሄድ አልችልም፣ ብዙ ነገር ነበር እና እዚህ መጥቼ እንደዛው ሰኞ ፕሮግራም ላይ ነው፣ ከሰኞ ሰኞ ነው የሚመቸኝ እና ልክ ተካፍዬ ስወጣ ተጸለይልን እግዚአብሔር አዲስ ነገር ያደርግላቸዋል፣ ታምራት ያደርግላቸዋል ምናምን እያለ የእግዚአብሔር ሰው እየጸለየ ነበር እና እንደተባለውም ስራውን ለቅቄ ሄድኩኝ እና እግዚአብሔር በብዙ ነገር ባረከኝ እላለሁ። እና ሶስተኛው ምስክርነቴ ደግሞ አጭር አድርጌ የምናገረው እኔ ዘማሪ ነኝ እና ተጸልዮልኝ ነበር እና ከዛ በኋላ እግዚአብሔር በዝማሬዎች ባርኮኛል እላለሁ። እግዚአብሔር ብዙ 3 ሲንግል መዝሙሮችን አውጥቻለሁ እና አሁንም በስራ ላይ ያሉኝ መዝሙሮች አሉ። እግዚአብሔርን አመስግኑልኝ እላለሁ።